بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ዛሬ ይዤላችሁ የመጣሁት ነጥብ አብዛኞቻችን የምንዘናጋበት ነጥብ ነው ብዬ ነው የማስበው ወላኪን በዚህ ሳምንት እኔ ላይ የተከሰተ የሆነ ክስተት ስላለ ያን ነገር ነግራችሁና ከዚያ በኋላ ተጠቀሙበታላችሁ ጉዳዩ ከዱዓ ጋር ነው የሚያያዘው ዱዓ ስናደርግ እንዴት ምን ረሳቸው ነገሮች እንዳሉ እኔ ብዙ ጊዜ የሆነ ነገር ሲያጋጥመኝ ዱዓ አደርጋለሁ አልহামዱሊላህ አላህ ይመስገን ዱዓ ሳደርግ ደግሞ አላህ ያን ነገር ያሳካልኛል ብዙ ጊዜ ዱዓ አድርጌ አይቻለሁ አልহামዱሊላህ አላህ Subhanahu Wa Ta'ala አይከለክለኝም አንድ ይሄ ነው ሁለተኛ ነገር ደግሞ ዱዓ ሳደርግ የከበደኝ ነገር ለኡማና ለባባ ነው የምነግራቸው ደውዬ ኡማ እንዲህ አይነት ጉዳይ አለብኝ ባባ እንዲህ አይነት ጉዳይ አለብኝ ቢል መነግራቸው አላህ Subhanahu Wa Ta'ala ያን ነገር ያሳካልኛል ሰሞኑን የተከሰተውን ነገር ልንገራችሁ የእናትና የአባት ዱዓ ምን ያህል እንደሚደርስ ማለት ነው የሆነ ቪዛ አፕላይ አድርጌ ስጠብቅ ነበር ቆየብኝ በጣም حتى በስንት ሺህ ዶላር የቆረጥኩት ቲኬት ሁላ እየተበላሸ ነበር ብዙ ነገሮች እንትን አሉ ብከታተል አልስተካከላለኝ ዱዓም አድርጌ ነበር አላህ Subhanahu Wa Ta'ala ያዘገየበት ምክንያት ያቀዋል ሲዘገይብኝ ጊዜ ለሊት ላይ የዛሬ 3 ቀን መሰለኝ 3 ቀን 2 ቀን ለሊት ላይ እኛ ጋር 2 AM ነበር ማለትም ከለሊቱ 8 ሰዓት ማለት ነው አገር ቤት ደግሞ ወደ መግሪብ አካባቢ ነው 12 ሰዓት አካባቢ ነው የሚሆነው ለኡማ ደወልኩላትና ኡማ እንዲህ አይነት ጉዳይ አለብኝ ቪዛዬን አዘግይተውብኛል ቪዛውን ካላገኘሁ ደግሞ ወደ መዲና መመለሱ ሊቆይብኝ ነውና ብዙ ሺህ ያወጣሁበት ቲኬት አለኝ ስለዚህ ለመች ነው የምትፈልገው አለችኝ ኢንሻአላሁ ተዓላ ቢቻለኝና አላህ ነገ እንኳን ቢያመጣልኝ ደስ ይለኛል አልኩት ሹፍ ነገ ማለት እኔ አሁን ያለሁበት ነገ እኔ አሁን የምላችሁ ነገ እኔ ጋር ያለው ነገ ማለት ነው ለሀገራችን ለሊት ነው ምክንያቱም እኔ ጋር ሲነጋ አገር ቤት ከለሊቱ 6 ሰዓት 7 ሰዓት ነው የሚሆነው ስለዚህ አሁን ነገ ስል ያ ነገር ለኔ ነገ እንደማይደርስ አውቃለሁ ግን በኢትዮጵያ ነገ ራሱ ከደረሰ በሚል ነው የኔ ዱዓ የነበረው ምክንያቱም ቢሮ ስለሚዘጋ ምናምን ነገር ከዚያ ችግር የለውም ኢንሻአላሁ ተዓላ ጠዋት ስትነሳ ታገኘዋለህ ሂዳለችኝ ባባ ጋር ሄጄ ደወልኩ ባባ እንዲህ አይነት ጉዳይ አለብኝና ዱዓ አድርግልኝ ባባ አልጠየቀኝም ለመች ነው የምትፈልገው የሚለው ኢንሻአላህ ነገ ጠዋት ታገኘዋለህ ሂዳለኝ ወላሂ ስተኛ ቼክ አድርጌ የተኛሁት ምክንያቱም በዚሁ ቅጽበት አላህ Subhanahu Wa Ta'ala ተቀብሎንስ ቢሆን አልኩና ቼክ ሳደርግ ምንም ነገር አልነበረም ተኛው ጠዋት ላይ ሲነጋ ለፈጅር ሰላት ተነሳሁኝ ለሊት 8 ሰዓት ተኛ ወዲያው ፈጅር ሰላት ደግሞ 10 ሰዓት ከምናምን ነበር የሚሆነው 10 ሰዓት ከምናምን ተነሳ ማለትም የ2 ሰዓት ዲፈረንስ ነበር ምሽት ነው ቢሮ ዝግ ነው ኦንላይን ገብቼ ቼክ ሳደርግ ቪዛው መጥቷል መጀመሪያ መዲና የሄድኩ ጊዜም ማስታወሳለሁ ኡማ ቁርአን እየቀራች ከፈጅር ሰላት በኋላ ማታ ላይ ቼክ አድርጌ ነበር የተኛው ምን ነገር አልነበረም የዚያን ቀን በጣም ስከታተል ነበር ኡማ ሰሞኑን ቪዛ ይመጣል ብለውናል እስቲ ዱዓ አድርጊልኝ አልኳት ፈጅር በኋላ ቁርአን ትቀራለች ኡማና ኢንሻአላሁ ተዓላ አላህ ያምጣልክ ሂድ ልጅ አለችኝ ወላሂ አላህ ምስክሬ ነው ከዚያው ዘወር ብዬ ቼክ ሳደርግ የኢንተርኔት ገብቼ ቪዛው መጥቷል የዚያኔም ማለት ነው አሁን ይሄኛው ተደገመብኝ ሁለተኛ ጊዜ ምን ልላችሁ ፈልጌ ነው አብዛኞቻችን የምንረሳው ትልቁ የዱዓ በር እናትና አባት ናቸው ብዙ ሰዎች ዳዕዋ የሚያደርግ ሰው ጋር ይሄዱና ዱዓ አድርጉልኝ እስቲ ዱዓ አድርጉልኝ ይላሉ ችግር የለውም ትንሽም ቢሆን ሳሊህ ነው ብለህ የምታስበው ሰው ጋር ሄደህ ዱዓ አድርግልኝ ማለቱ ክፋት የለውም ነብያችን ሰለላሁ ዐለይሂ ወሰለም ስላደረጉት የሳቸው ሱና ስለሆነ ግን ከማንንም በላይ ልትቀርባቸው ዱዓ ልታስደርጋቸው የሚገባውና ትልቁ ደግሞ እናትና አባትህ ናቸው አንዳንድ ወንድሞችማ ያሳዝናሉ ለእናት ለአባቶቻቸው ክፉ ሆነው እናት አባቶቻቸውን በስንት ነገር አዛ ያደረጉ መሻይኾችን እንከድማለን ይላሉ መሻይኾችን እንትን እንላለን እናከብራለን ምን እንላለን ላ ትልቁና يعني እናትና አባቶች ናቸው አውላ ቢልማዕሩፍ መልካም ነገር ልትሰራላቸው የሚገባው ዱዓ ልታስደርጋቸው ጥሩ ነገር ጥሩ ውለታ ልትውላቸው የሚገባው እናት አባት ናቸውና በጣም ስለገረመኝ ነው ምክንያቱም የመጀመሪያው ቪዛዬም ሲመጣ አላህ Subhanahu Wa Ta'ala በኡሚ ምላስ ላይ ያ ነገር እንዲደርሰኝ አድርጎ ወዲያው ዞር ብዬ ማግኘቴ አሁንም ድጋሚ ደግሞ ባባና ኡማን አናግሬ ዘወር ብዬ ጠዋት ላይ ሊከሰት የማይችል ነገር ነው ምክንያቱም ምሽት ላይ የሳዑዲ ቢሮዎች ዝግ ናቸው ምሽት ላይ አይደለም በኢትዮጵያ አቆጣጠር ከቀኑ 8 ሰዓት 9 ሰዓት ራሱ ብትሄዱ አታገኛቸውም ዝግ ነው ቢሮ እንዴት ለሊት ላይ ያ ነገር ተሰርቶ እንደተጠበቀኝ አላውቅም ምን ይታወቃል
አየር ላይ እነሱ አፕሎድ አድርገውት አፕሎድ አልደረገ ያለውን ነገር አላህ Subhanahu Wa Ta'ala በእናት በአባቴ ዱዓ ፈቶት ቢሆን ያን የተዘጋውን በር አላህ Subhanahu Wa Ta'ala ከፍቶት ቢሆን በምን ይታወቃል? አይታወቅም። ስለዚህ እናንተ የምትፈልጓቸው በጣም ብዙ በሮች አሉ፣ ብዙ ችግሮች አሏቸው እንዲቀርፉላችሁ የምትፈልጉ። ያንን ችግሮችን ለመቅረፍ ኡስታዞች ጋር እየሄዳችሁ ዱዓ አድርጉልን ከምትሉ ይልቅ እናት አባቶቻችሁን ዱዓ አስደርጉ። እናት አባቶቻችሁ ካረፉስ ወደ አኺራ ከሄዱስ ዱዓ አድርጉላቸው። ወለዱ ሷሊሁ ይድዑ ለሁ ዱዓ አድርጉላቸው። ምክንያቱም ሲባል እናትና አባትን ለነሱ መልካም ማዋል ብሎ ማለት አንደኛ ወለዱ ሷሊሁ ይድዑ ለሁ ብለው ነብያችን ሰለላሁ ዐለይሂ ወሰለም ከተናገሩት አንዱ ስለሆነ ለነሱ ዱዓ ማድረግ መልካም ስራ መስራት ነው። ቢሩል ዋሊደይን ነው፣ መልካም ስራ መስራት ነው። ያ ነገር ደግሞ የምናቅደውን ፕላን የምናደርገውን ነገር አላህ Subhanahu Wa Ta'ala እንዲያሳካልን በር ይከፍትልናልና። ስለዚህ ወንድሞቼና እህቶቼ ልነግራችሁ የመጣሁት የእናትና የአባትን ዱዓ ቀለል አድርጋችሁ አትዩ፣ ቀለል አድርገን አኒ የእናትና የአባት ዱዓ ከማንም ዱዓ በላይ ለኛ አስፈላጊያችን ነው። ይሄኑ ለመናገር ነው የመጣሁት። እናት አባቶቻችሁን ያስከፋችሁ ወንድሞችና እህቶች ደግሞ ይቅርታ ጠይቋቸው። በነገራችን ላይ እናትና አባትን እንኳን በሌላ ነገር በመጥፎ ነገር ማስከፋት፣ በንብረት ላይ በምን ላይ ማስከፋት ይቅርና እናትና አባትን حتى በሐቅ እንኳን የምናቀውን ነገር በእውነት የምናውቀውን ነገር እንኳን ከነሱ ጋር መከራከር ትክክል አይደለም ይላሉ። ኢላ ያ ነገር የአላህ Subhanahu Wa Ta'ala ጉዳይ ቢሆን እንጂ ማለትም የዲን ጉዳይ ሆኖ የግድ ማሳመን ያለብንና ማስረዳት ያለብን ነገር ሲሆን ያንንም ደግሞ እንደ ጓደኛችን መከራከር አይደለም። ያ ኡማ ያ ባባ ይህ ነገር እንዲመስለኛል በሚል ስርዓት ባለው መልኩ መነጋገርን እንጂ ሸሪዓችን ሙሉ በሙሉ እናትና አባትን ሐቃቸውን አለመጠበቅን ከልክሏል። ስለዚህ ወንድሞችና እህቶች ከእናት ከአባቶቻችን እንጠቀም፣ በህይወት ያሉትን ቶሎ እንጠቀም፣ ያረፉትንም ደግሞ ለነሱ ዱዓ በማድረግ በማስታወስ እንጠቀም ልላችሁ ነው የመጣሁት። ሰሞኑን ጠፍቻለሁ አውቃለሁ፣ እንደነገርኳችሁ የሆኑ ነገሮችን እያሯሯጥኩ ስለሆነ ነው ያ ነገር ነው ትንሽ ጊዜ ያሳጣኝ። ቢኢዝኒላህ በቅርቡ ደግሞ በሰፊው ብንገናኝ ይሆናል። ቢኢዝኒላህ አላህ ይጠብቃችሁ ባላችሁበት። አላህ Subhanahu Wa Ta'ala ለእናት ለአባቶቻቸው መልካም ነገር ውለው የእናት አባቶቻቸውን ሐቅ ጠብቀው በእናት በአባቶቻቸው ነገ አላህ ፊት ጥሩ ምንዳ ከሚያገኙት ባሮች መካከል ያድርገን እላችኋለሁ። إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.